በፕላስቲክ ሰርጀሪ ምክንያት መልክና ቅርጻቸው የተበላሸ 5 ኢትዮጵያዊ አርቲስቶች ዛሬ ላይ ፊታቸው በመበላሸት ላይ ያለ ወይም ደግሞ በሀገራችን ታዋቂነትና ዝናን አትርፈው ሳለ ፊትና ሰውነት ቅርጽን ቀዶ ጥገና ወይም ፕላስቲክ ሰርጀሪ አድርገው ውጤቱ የተበላሸባቸው 5 የሀገራችን አርቲስቶችን እናሳያቸዋለን። ይህ ፕላስቲክ ሰርጀሪ ዋና ዓላማው መልክና የሰውነት ቅርጽን ይበልጥ ማሳመር ቢሆንም እነዚህ አርቲስቶች ግን ብዙ ብር አውጥተውና ከሀገር ውጭ ሄደው ቢሰሩም ውሳኔያቸው ሰለባ ሆነውም እንመለከታቸዋለን። ፊታቸው በመበላሸቱና የሰውነት ቅርጻቸው በሚፈልጉት በላይ መጋነኑ ለተለየ የጤና እክሎችም ሲዳረጉ ማየትም የተለመደ ነገር ሆኗል። ምንም እንኳን ይህ ድርጊት በዓለም ላይ የቆየ ቢሆንም በሀገራችን ኢትዮጵያ ግን በእነዚህ አርቲስቶች አማካኝነት የገባ ብዙም ያልቆየም ቢሆንም ታዲያ ዛሬ ፕላስቲክ ሰርጀሪ ተሰርተው ተሳካላቸው የቆዩትን ሳይሆን ሰርጀሪ ተሰርተው መልካቸው የተበላሹትን አርቲስቶች ይዘንላችሁ መጥተናል። ቪዲዮው ከተመቻችሁ ላይክ እያደረጋችሁ ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ እንድታደርጉ በትህትና እጠይቃለሁ። አንደኛ ብሩክታዊት ሽመልስ። ብሩክቲ ተዋናይ ስትሆን ወደ ፊልም ዓለም የገባችውም ከተወሰኑ ዓመት በፊት ነው። ብሩክታዊት እንደ ሌሎች አርቲስቶች ሰርጀሪ የተሰራች ቢሆንም እሷ የተሰራችው ከንፈሯን ብቻ ነው። ይህንን የከንፈር ሰርጀሪ የተሰራችው የተወሰነ ዓመታት በፊት ሲሆንም ውጤቱ እንደተበላሸ ብታውቅም እስካሁን ድጋሜ አልተሰራችውም። ብሩክታዊት ሽመልስ በአንድ ወቅትም በቃለ መጠይቅ ላይም ከሰውነት ክፍል የምትጠዩ የትኛው ነው ተብላም ስትጠይቅም ከንፈሬን በጣም ነው የምጠላውም ብላም መልሳም ነበር። ከንፈሯን ለመሰራትም ብዙ ገንዘብ ያወጣች ቢሆንም በአሁኑ ወቅት ግን ሙሉ በሙሉ በሚባል ደረጃ ላይም ሊበላሽም ችሏል። ይህ በማህበራዊ ሚዲያ እንድትተችና በፊልም ስራዋ ላይም ትልቅ ተጽዕኖ እንዲያሳርፍባትም አድርጓታል። በአሁኑ ሰዓትም ከንፈሯን በጣም ትልቅ በመሆኑ ከፊቷ ጋርም ሊመጣጠንም አልቻለም። ይህ ሁኔታ ከቀን ወደ ቀንም እየተባባሰ በመምጣቱም በዋናነት የጤና ስጋትም እንደፈጠረባትም ብሩክቲም ትናገራለች። ሁለተኛ ማርያማዊት አባተ። የፊልም ተዋናይዋ ማርያማዊት አባተ ኑሮዋን አንዴ ዱባይ አንዴም አዲስ አበባም ታደርጋለች። ሰርጀሪ ከተሰራችም በዱባይና በቱርክ መሃልም እንደሆነም ይነገራል። ማርያማዊት በሰውነቷ ቅርጽም በፊቷና በከንፈሯ ላይም ቀዶ ሕክምናም አድርጋለች። የሰውነቷ ቅርጽም 8 ቁጥር ነው ለሚያየው ሰው ማራኪ እንዲሆን ብታደርግም ይህንን ያገኘችው ግን በተፈጥሮ ወይም በስፖርት ሳይሆን በገንዘብ በመክፈልም ሰርጀሪ ነው። ይህ እንጂ የሰርጀሪ ጣጣ ከንፈሯ ላይ ትልቅ ጉዳትም አድርሷል። ይህ የሆነውም ሰርጀሪውን ደጋግማ በመሰራቷ ነው። ቀደም ሲልም ከነገርኳችሁ ተፈጥሯዊና የሚያምር ከንፈር በውበት ላይም ውበት ለመጨመር ስትሞክር ልታጣቸው የምትችላቸው ነገሮች ብዙ እንደሆነችም አለማሰቧ ነበር። በአሁኑ ወቅትም ከንፈሯን ከመጠን በላይ ወፍራም በመሆኑ አድናቂዎቿም ዘንድም ከፍተኛ ትችትም የደረሰባትም ትገኛለች። ሉላ ገዙ። ሉላን ድሮ በፊልምና በዓለም አቀፍ የሞዴሊንግ ስራዎች እናውቃት ነበር። አሁን ላይ ግን በኢቢኤስ ቴሌቪዥን ላይ በምትሰራት ተወዳጅ ጋዜጠኛ ነች። በድሮ ጊዜ በነበራት ቀጭንና ቀጫጫ ሰውነት ቅርጽም በሀገራችንና በዓለም አቀፍ መድረኮችም ብዙ ሽልማቶች ባለቤት መሆን ችላለች። ሆኖም ያ ብዙ ሽልማቶች ያስገኘላትን የድሮ ቅርጿን አሁን ላይ አይገኝም። ሉላ ሰርጀሪ ከተሰራችም በኋላ በጣም የተጋነነ መቀመጫ ቅርጽም ይዛለች። ጊዜ በሄደም ቁጥር በመቀመጫዋ እድገትም እየተጋነነ በመምጣቱ ከሌላ የሰውነት አካላው ጋርም ሊመጣጠን አልቻለም። ለዚህም ነው አሁን ላይ ቅርጿን ለመቀነስ ቀንና ማታ ስፖርት የሰራችም የምትገኘው። ይህ የሰርጀሪ ጣጣ ከሞዴሊንግ ስራዋም እንዳትወጣትም ያደረገም ቢሆንም በጋዜጠኝነቱ ግን አሁን ላይም በስራ ላይም ትገኛለች። አራተኛ ሰላም ተስፋዬ። በፊልምና በማስታወቂያ ስራዎቿ የምናውቃት ሰላም ተስፋዬ ሰርጀሪ ከተሰራችም በኋላ ለውጥ ካሳዩ አርቲስቶችም አንዷና ዋናኛዋ ናት። ሰላም ሰርጀሪ ካደረገችም ትዳሯን ከፈታች በኋላ ወደ ዱባይ ባቀናችበትም ወቅት ነበር። ምንም እንኳን የሰውነቷ ቅርጽ እስካሁንም የተመጣጠነ ቢመስልም የፊቷ መለወጥ ግን አሳሳቢ ደረጃ ላይም ደርሷል። በተለይ የሁለቱ ጉንጮቿ መስፋትና ቅርጻቸውን እያጡ በመሄዳቸው በመልኳ ላይም ትልቅ ተጽዕኖም እያሳደረባት ይገኛል። ይህም ከጊዜ ወደ ጊዜም የተባባሰ የሚሄድ ከሆነ መልኳ ሙሉ በሙሉ ሊቀየርም ይችላል የሚል ስጋት ላይም ትገኛለች። አምስተኛ ድምፃዊ ሀሊማ አብድረህማን። ድምፃዊ ሀሊማ አብድረህማን
ቀደም ሲል በጣም ቆንጆና ሸንቃጣ ነበረች። ነገር ግን በነበራት ፊት ላይም ሌላ ውበት እጨምራለሁ ብላ ያደረገችው ሰርጀሪ መልኳን ሊያበላሽባትም ችሏል። ሀሊማ ይህንን የፊት ሰርጀሪ የተሰራችው ከ2 ዓመት በፊትም ሲሆንም መጀመሪያ ላይም ጥሩ ቢመስልም ከጊዜ ወደ ጊዜ ግን የፊቷ ቅርጽም መስመር እየሳተም መጥቷል። በዚህ ምክንያትም ለረጅም ጊዜ ከሚዲያ ርቃ የቆየችም ሲሆን በቅርቡ በሳይፍ ሾውና በመቄዶንያ የገቢ ማሰባሰቢያ ላይም ስትቀርብ ያዩት ሰዎችም በድንጋጤና በግርምትም ተመልክተዋታል። ፕላስቲክ ሰርጀሪው ከፊቷ ላይ ካመጣው ጉዳትም በተጨማሪ በድምጿ ላይም ትልቅ ችግር አስከትሏል። ድምጿም በጣም እንዲጎረርንና ቃና የሌለውም እንዲሆንም አድርጎታልም እየተባለም ይገኛል። ውድ የሃሚ ፕላስ ቤተሰቦቻችን ዛሬ ይዤላችሁ የመጣሁት የፕላስቲክ ሰርጀሪ ቪዲዮ ይህንን ይመስል ነበር። ስላዳመጣችሁኝ አመሰግናለሁ። ላይክ እና ሼር እያደረጋችሁ ሳብስክራይብ ማድረጋችሁን እንዳትረሱ። ቸር ቆዩልኝ።